እሳቸው ግን ያችን ያለ እድሜዋ እሷ የዘገበችው እኮ አለ ድንጋይ ሆኜ በቀረው በጣም ያዘነችባቸው ብዙ እንትኖች አሉ። ሰማለን ደስተኛ አልነበረችም። አሁን አንተ ለምሳሌ የራስህ ልጅ በዚህ እድሜ ትድራለህ? በስድስት ዓመት ማስረጃ ተሰምቶ አለ ማስረጃ መንገድ ስለያሳየን ትልቅ ፈተሽ እኔ ይዣለሁ ችግር የለም። የቱ ጋር ነው አለ ደስተኛ ነበረች ብትለኝ አንተ በ9 ዓመቷ እኔ ሳልሆን ምለው ራሷ ያለችውን ነው ማሳየሽ። እኔ ራሷ ደስተኛ እንደነበረች ላሳየሽ ነው። ምን ታያለሽ? እስቲ ያሳየኝ። አይዋ እናታችን አይሻ የሚገርማችሁ ስለዚህ ትዳር ራሷ ነች እንዳለ ሐዲሶችን ላይ የዘገበችው ራሷ ማለት ነው። ምን አለች? ነብያችን ሰለላሁ አንደኛ የትዳር ጥያቄ ተጠይቃ ራሷ መልስ እንደሰጠች ዘግበዋለች። ሐዲስ ላይ ካወጡች ላሳያችሁ። አንዴ ትልቁ ላይ አድርገው ልጆች ታብ ስለማታደርጉ እኔ ገስት ምናምን ራሴንም መቆጣጠር ሁሉ አልችልም። ያው ራሴን ትልቁ ላይ ማድረግ አልችልም። ሙስሊሞች ምን ሆናችሁ ነው? ሰው ነው ያው ትልቁ ላይ የሚያደርገው ታብ ማድረግ ይበራችሁ። አሁን ማሳያችሁ ምንድነው ትልቁ ሰርፕራይዝ? እናታችን አይሻ ራሷ ለትዳር ጥያቄ ቀርቦላት ራሷ የመለሰችበት ራሷ ደስተኛ አልነበረችም ብላለች አይደለ? አዎ ደስተኛ ነኝ በትዳሩ ያለችበትን ቃል በቃል ነው ማሳያችሁ። አታርይ አንተ ኩኒ ዘውጅ እኮ አሳይሽ ነው። በዚህ እድሜ የትኛውም ሴት ማለት ያላስበው ቆይተር አሁን ማስረጃ አሳይሽ ነው። ከራሷ አንደበት እያልኩኝ ነው። አዚብ የት አድርጊ ደስተኛ ነኝ ብላ ቃል በቃል የተናገረችበትን ላሳይሽ ነው በትዳሩ انت كوني ኑ ተመልከቱ። ያውና ወደ አማርኛ ቀይረላችኋለሁ። ሐዲሱን ዘጋቢዋ አይሻ ነች። ምንጩ የት ይገኛል? ያውና ኢብኑ ሒባን 7095 ላይ ሌሎችም የሐዲስ መዛግብቶች ላይ ታገኙታላችሁ። እዚህ ላይ አማ ተርዳይን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አለች አይሻ። ራሷ ነች የምትዘግበው። አማ ተርዳይን ደስተኛ አትሆኝምን አንተ ኩኒ ዘውጀቲ ፊ ዱንያ ወልአኺራ በዚህም ዓለም በቀጣዩም ዓለም የኔ ሚስት መሆንን ደስተኛ አትሆኝምን? ቁልቱ አልኮኝ በላ እንዴ በጣም ደስተኛ ሆናለሁ እንጂ አለች። እንዴታ አንተ የአላህ መልእክተኛ ደስተኛ አሉን? ቃል ከዚያም እርሳቸውም አሉኝ አለች ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ በቅርቢቱም ዓለም በቀጣዩም ዓለም እንግዲያውንስ የኔ ሚስት ነሽ። እና ነብያችን ሰለላሁ ዐለይሂ ወሰለም ደስተኛ አትሆኝምን ብለዋት ቃል በቃል ራሷ ደስተኛ ሁኛለሁኝ ደስተኛ ሆናለሁኝ አለች። ያውና እዚህ ጋር ጉግል ላይ ደስታ የሚለውን መርካት ወይንም አትረካምን በሚለው ተርጉሞታል። ወደ አማርኛ ስቀይርላችሁ ሐዲሱን የዘገበችው ያው አይሻ የምእመናን እናት ይላል። ወጥቷል። አይሻ የምእመናን እናት ራሷ ስትናገር ብላለች፣ በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ መሆን አትረካምን ብለው ተርጉሞታል። አትረኪምን ደስተኛ አትሆኝምን ማለት ነው። አልኩት አዎ ደስተኛ ነኝ። እርሱም እንግዲያውስ በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ ነሽ አሉኝ። ስለዚህ ራሷ ቃል በቃል በዚህ በትዳር ደስተኛ እንደምትሆን ተጠይቃ አዎ ደስተኛ ሆናለሁኝ ብላ ትዳሩንም በራሷ እንደበት ተቀብላ የተፈጸመ ነው ማለት ነው። አሁን ስለ አቅመ አዳም ለማን ነው ስለ አቅመ ሔዋን መድረስ ምልክቶች ላስረዳሽ፣ ወይንም የምታውቂ ከሆነ አንቺ መስፈርቶችን አስቀምጪልኝ። በዚህ አይሻን እንለካት። አንዲት ሴት ለአቅመ ሔዋን ደርሳለች የምትባለው በእርሷ ላይ ምን ምልክት ሲታይ ነው? አዜብዬ እስኪ ንገሪ። ለምሳሌ ከደረቷ አካባቢ ጡት፣ እንዲሁም የወር አበባ። ሌላኛው ነገር ደግሞ በራሷም አለ አይደለ አፍረትን ስታመጣ ነውርና አፍረትን ክፉና ደጉን በምትለይበት ሰዓት እንጂ አሁን ለምሳሌ እኔ የ9 ዓመት ልጅ ወንድ ልጅ አለኝ። ሴት ደግሞ እንደዚሁ የእህት ልጆች አሉ። ያቺ ልጅ እዚህ እድሜ ለደረሰ ለትልቅ ሰው መዳር አሁን አንተ ያንተ ልጅ ሴት ልጅ መዳር ትፈልጋለህ? በዚህ እድሜዋ ትድራታለህ? አንተ በእኔ ቦታ ብትሆን? አሁን ጥያቄው ስህተት ነው። ጥያቄው ስህተት ነው ያልኩብሽ ምክንያት አሁን እየጠየቅሽኝ ያለሽው አሁን ስላሉ ልጆች ነው አይደለ? ግን ሐዲስ የሚያወራው አሁን ስላሉ ልጆች ሳይሆን የዛሬ
1447 ዓመት በፊት የነበሩ ትውልዶች ናቸው። አንድ ጥያቄ ልጠይቅሽ፣ በዚህ አንቺ በጠይቅሽዋል። የ11 ዓመት ልጅ ሰፈርሽ አይተሽ ታውቂያለሽ? አሉ። አዎ፣ የ11 ዓመት ልጅ ቢያገባ ምን ትያለሽ? ትስማሚያለሽ? በፍጹም አላደርጉም፣ አልደርምም፣ እቃወማለሁ። በጣም ጥሩ፣ በጣም ጥሩ። በዚያ ዘመን የ11 ዓመት ልጅ ያገባ ነበር ወንድ ልጅ። ከዚያ በ13 ዓመቱ ወለደ። ምን ትያለሽ? አየሽ፣ አሁን አንድ ነገር መጽሐፍ ቅዱስ ላይ ያለ ነገር ልንገራችሁ። አንድ ነገር የሰው ልጆች ተክለ ሰውነት ከአዳም ጀምሮ 60 ሜትር ነበረ። ማነው 30 ሜትር ነበረ ወይንም 60 ክንድ ነበሩ። ኃጢአትን ባደረገ ቁጥር የሰው ልጅ በምድር ላይ ተክለ ሰውነቱን እየቀነሰ መጥቶ ነው። ገብቶሻል አይደለ? በአዳም ጊዜ የነበረ ትውልድ ከኖህ ጋር ከነበረ ትውልድ ጋር አይገናኝም። በኖህ ዘመን የነበረ 17 ዓመት በፊት የ9 ዓመት ልጅ ተደራለሁ ልጅህን ብትለኝ አወድራለሁ። አሁን ግን አንቺ የጠየቅሽው አሁን ነው። ገብቶሻል አይደል? አሁን ነው። የዛሬ 1447 ዓመት በፊት የነበሩ ልጆች የ11 ዓመት ልጅ ዛሬ ተድራለሽ አልድርም ማለት የዛኔ ግን ያገባ ነበር። ገብቶሻል? ስለዚህ አይሻ ምን ለማለት ነው ባጭሩ? ወጣት ሴት ነበረች። ተክለ ሰውነቷ የደረሰች ወጣት ሴት ነበረች። ገብቶሻል? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲያገቧት ወጣት እንደነበረች ራሷ ተናግራለች። አንዲት ሴት ለአቅመ ሔዋን የምትደርስበት እድሜ ላይ ደርሳ ነበር። ቅድም ብላለች፣ ሴት ልጅ ለትዳር የምትደርስበት ለአቅመ ሔዋንነት ምልክት ስላት የወር አበባ ማየት። አዎ የወር አበባ ታይ ነበር አይሻ። ቃል በቃል ራሷ ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን አለች አይሻ 9 ዓመት ከሞላት ሴት ልጅ እርሷ ለአቅመ ሔዋን የደረሰች ሴት ሆናለች ብላ ተናግራለች። ገብታችኋል? ከአቅመ ሔዋን ምልክት የወር አበባ ማየት ነው። እሷ በራሷ ልጅቱ እንደተናገረች ያንን ታይ ነበር። ይህን ይመስላል። ሁሉ ያለ ግን መጽሐፍ ቅዱስ ላይ ሴት ልጅን በዚህ ዓመቷ ታግባ የሚል መስፈርት የለም። ስለዚህ አንድ ሰው እንደ መጽሐፍ ቅዱስ የ3 ዓመት ህፃን ልጅ ቢያገባ ችግር የለውም። የሚከለክል ምንም አይነት ነገር ስለሌለ በቁርአንና በሐዲስ ላይ ግን ነብያችን ሰለላሁ ዐለይሂ ወሰለም አደራ ህፃን ልጆችን እንዳታገቡ ብለው አስቀምጠዋል፣ ከልክለዋል። ህፃን ልጅ እንዳታገቡ የሚል መጽሐፍ ቅዱስ ላይ የለም። አይ ይቀጥሉ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ጫማዬ ዳፍራ አድርጌ መጽሐፍ ቅዱስ ነበር ጥያቄ ያለ ይብሱይ ይሰማል? እሺ ቀጥልሽ። ጆሹዋ የሚላለ ይሰማል? ሁሴ ይሰማል? ወንድም ቀጥል። እየሰማ እሺ ሰላም ነው አይደል? እንዴት ናችሁ? በኦሪት አለን ጥያቄ መጠየቅ ፈልጌ ነበረ ከተቻለ። ጥያቄ ምንድነው? እሺ አይ ከቁርአናችሁ ላይ ቅድም ጽፍ ነበርና አጫጭር ሰዎችና ጥቋቁር ሰዎች ጀነት መግባት እንደማይችሉ የሚል ነገር አለና እሱ ነገር ከምን አንግል ነው ብታስረዳልኝ? ልታሳይ ትችላለህ? ይሽዋዬ ደጋግመህ እሱን ጥያቄ ኮሜንት ላይ ጽፋ ይቻላል። ለዛ ነው ደጋግሜ ጻፍኩ። አድሚኖች አንድ ትልቁ ላይ አድርጉት። ቪዲዮ ነው የእናንተ ይሰማል? በቁርአናችሁ ላይ ብለሃል። በቁርአን ላይ አጭር ሰዎች ጀነት አይገቡም የሚለውን አሳየን አንድ ጊዜ። ትልቁ ላይ ክፈት። አጭር ሰዎች ጀነት አይገቡም የሚለውን በቁርአን ላይ አሳየን። በቁርአናችሁ ላይ እንደዛ ይላል ብለሃል። ቪዲዮ ላይ ነው ያየው እና የእናንተ ኡስታዝ ነው እንደውም ሴቭ አድርጌያለሁ። እና የኛ ኡስታዝ አይደለም። ምንም ስለ ሃይማኖት ዕውቀት የሌላቸው ልጆች እየመጡ ቪዲዮ ሰሩ ማለት ላይክ ለማግኘት እነዛ ቁርአንና ሐዲስ ላይ ማለት አይደለም። እየጠየቀኝ ከሆነ ልመልስልህ። አይ አለ ብለህ የምትሞግት ከሆነ ግን ማስረጃ አውጣ። አይ ሳይሆን እኔ ቪዲዮ ላይ አይቼ እንደውም ሴቭ አድርጌያለሁ ቪዲዮና አንድ ስልክ ስላለ እንጂ አሳይ ነበረ። አይደለም እንደሱ ሳይሆን የሃይማኖት መለኪያ ቁርአንና ሐዲስ እንጂ አንድ ምንም ስለ እስልምና ግንዛቤ የሌለው ልጅ ጥምጣም ለብሶ ስለተናገረ ያንን ቪዲዮ ይዛችሁ ይሄ የዋህነት ነው። እኔ አንድ ክርስቲያን ልጅ ሰፈር ለሰፈር ቢዞር ልጅ መጥቶ ስለ ክርስትና የሆነ ነገር ተናግሮ ያንን ቪዲዮ ይዤ ዞራለሁ እንዴ? ይሄ ሃይማኖቱ እምነት ነው መሰረት ነው ብዬ ይሄ ሞኝነት ነው። አሁን ጥያቄ ወደ የምትጠይቀው ልበልልህ፣ አዳምጠኝ እሺ። ጥያቄ ከሆነ የጠየቀው ልመልስልህ። አይ ሙግት ከሆነ ግን ማስረጃ አውጣ እያልኩህ ነው። ይሰማል? የሸዋ አለ? የሸዋ
የሹዓ የሹዓ አለ ወረደ በራሱ ጊዜ ቄስም ዝም መጽሐፉም ዝም አለ። ለማንኛውም አንድ መልእክት ብቻ ልስጣቸውና መልሱን መልስላቸዋለሁ። እዚህ የመጡ ላይክ ለማግኘት እያሉ ሙስሊምም የሆኑ አይሆኑም እስልምናን የማይወክል ቃላቶችን ቢናገሩ እናንተ ያንን የእስልምና እምነት መገለጫ ነው ብላችሁ አትያዙ። በተለይ ይሄን ነገር የሚያሯሩጡት ማን እንደሆነ ታውቃላችሁ? ከሰሪው በላይ የክርስትና እምነት ሰባኪ ነን የሚሉ የቲክቶክ ላይ ያሉ ህፃናት ልጆች፣ ክርስቲያን ልጆች እንዲህ አይነት ቪዲዮ ይቆራርጡና ከታች ያለውን ምዕመን ለመሸወድ ያውና እስልምና እንደዚህ ነው ብለው ጭንቅላታቸውን ለመድፈን ይጠቀሙበታል። የዛኔ ግን እናንተ የእውቀት ባለቤቶች ከሚባሉ ሰዎች ጋር ሄዳችሁ እንዲህ አይነት ቪዲዮ ደርሶን ነበር፣ ይሄ እንዳው እውነት ነው ወይ ብላችሁ አረጋግጡ። የዛኔ ቪዲዮውን በሰራው ሰው ላይ ሳይሆን ወቀሳችሁ ሊሆን የሚገባው ምንም ሳያረጋግጥ ለእናንተ ያቀበላችሁ የእምነት መሪዎቻቸው ላይ ነው ሊሆን የሚገባው። ይወታችኋል አይደል? ያ ነው። እኔ አንድ ክርስቲያን ልጅ ዝም ብሎ የተናገረው ንግግር ቆረጥ አድርጌ ይሄስ ክርስትና እንዲህ ይላል ከማለቴ በፊት መጽሐፉ ግን ምን ይላል ብዬ አያለሁኝ። መጽሐፉ የማይለው ከሆነ ያንን እኔ የአንድ ተራ መሀይም ንግግር አድርጌ ነው የማየው። መጽሐፉ የሚለው ከሆነ ግን ነገር ግን ይሄ ትክክል ነው ይሄ ቪዲዮ ያለው ይሄ ልጅ ያውና መጽሐፋቸው ላይ እንዲህ ይላል ብዬ የጅል አስቀምጥልህ እችላለሁ። ገብታችኋል? የእናንተ የእምነት ሰባኪ ነን የሚሉ እዚህ ቲክቶክ ላይ ያሉ ምን የሚሉ ልጆች ግን ይሄን አያደርጉም። ብቻ ምእመናቸውን እናንተን ለመሸወድ አይምራቸውን ለመዝጋት ግብአት ይኑረው። ጉዳያቸው አይደለም በቁርአንና በሐዲስ ላይ አለ የለም የሚለው። በቁርአንም ሆነ በሐዲስም ላይ አጭር ሰው ገነት አይገባም የሚል አግኝተው ነው ወይ እነዚህ ላኩላችሁ? ላ አይደለም በፍጹም። ገብታችኋል አይደል? እንዳጠቃላይ በቁርአንም ሆነ በሐዲስ ላይ ሰዎች በተክለ ሰውነታቸው አይለኩም። አጭር ሁን ረጅም ሁን አላህ ጉዳዩ አይደለም። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አምላካችሁ አላህ ወደ ቅርጻችሁና ወደ ተክለ ሰውነታችሁ አይመለከትም፣ ይልቁንስ ወደ ህሊናችሁ፣ ወደ ልባችሁና ወደ ስራችሁ ነው የሚያየው አሉ። ስለዚህ ሰዎች በእምነታቸውና በስራቸው እንጂ የሚለኩት በተክለ ሰውነታቸውና በቁመታቸው አይደለም። አንደኛ ይሄ ነው። ሁለተኛ አጭርና ጥቁር ተብለው የተገለጹ ሰዎች የገነት እንደሚሆኑ የተገለጸላቸው ነፍ ሰዎች አሉ። ከነዚያ መካከል አንደኛው ማን ነው ከተባለ ቢላል ኢብኑ ረባህ። ቢላል ኢትዮጵያዊው፣ ሀበሻዊው፣ ጥቁሩ ባሪያው የተናቀውን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ ጥቁር ሰው አላሉት፣ ይቅርታ አንተ ሰው የገነት ነህ ብለው መስክረውለታል። ሰሚዕቱ ቀርዐኒ ዐለይከ ፊል ጀና አሉት። ወጣቻል እና የገነት መሆኑን ነብያችን ሰለላሁ ዐለይሂ ወሰለም መስክረውለታል ማለት ነው። ይሄን ይመስላል እና ዝም ብለው የሚነግራቸውን ነገር ከማራገብ በታችሁ ብትጠይቁ መልካም ነው። ይሄ ነው። ነገር ግን አጭር ሰዎች እንደ መጽሐፍ ቅዱስ እርኩስ ተብለዋል። መቅደሴን ያረክሳሉ አጫጭር ሰዎች ብሎ እግዚአብሔር ተናግሯል። ይሄን በማስረጃ ላሳያችሁ። አምላክ በፈጠረው አፈጣጠር ሰዎችን በፍጹም እርኩስ ሊላቸው አይገባም። ሁላችንም እንደምናውቀው ርኩሰት የሚመጣው ሰው ልጅ በሚያደርገው በራሱ ላይ ኃጢአት እንጂ አምላክ በፈጠረበት ማንነቱ በፍጹም ሊሆን አይገባም። ነገር ግን እግዚአብሔር አጫጭር ሰዎችን እርኩሶች ናቸው፣ መቅደሴን እንዳያረክሱ እንዳይቀርቡ እነዚህ ብሎ ሲያርቃቸው እናያለን። ማስረጃ ያውና መጽሐፍ ቅዱስ ላይ ያሳያችሁ። አለ ያው እሺ ወይንም ድንክ አጭሮች ማለት ነው፣ ወይንም አይነ መጭማጫ፣ ወይንም እከካም፣ ወይንም ቃቆቻም፣ ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምን እንደሆነ ታውቃላችሁ? መቅደሴን ያረክሳሉ ብሎ ይገልጻቸዋል። ቀጥሎ ምን ይላል? ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው አለ። የአምላኩን እንጀራ ያቀርብ ዘንድ አይቅረብ፣ የቅዱስ ቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ። አላሁ አክበር። ወደ መጋረጃው አይግባ፣ ወደ መሰዋይም አይቅረብ።
የምቀድሳቸው እኔ እግዚአብሔር ነኝ አለ። መቅደሶችን ያረክሳሉ አለ። በእስልምና ቤተ መቅደስ ወይም መስጂድ ማንኛውም ሰው እውርም ልትሆን ትችላለህ፣ አካል ጉዳተኛ ያለህም ልትሆን ትችላለህ፣ አጭርም ልትሆን ትችላለህ፣ መምራት ትችላለህ። ወሶ ሰላም ነው ወንድሜ? ናግባ አላህ አልሐምዱሊላህ። ኤፊ ናግባ አለን። ጾም አሪፍ ነው አላህ አልሐምዱሊላህ አለና። ያው ልጁ ሙስሊምም ስለሆነ እኛ የተቀደረብንን ጠይቅ። አንዴ ያስቀድመኝና እኛ ያው ተቀድሮብን ስለሆነ እኔ ልጠይቅ። ይሄኛው ያመነ ስለሆነ ትንሽ ብታስቀድም። ምንድነው የተቀደረብህ? ያው ጥመት ውስጥ ያሉ እንድንድን። ወደ ጥያቄ ግባ። አይ ቅድም ካነበብካት ላይ እስኪ አይነ መጭማጫ ምናምን ላልከው አይገባም እንዴ? እሱን ብታሳየን መልሰ ብዬ ነበር። ኦኬ ካየኸው በዛ ላይ ሐሳብህን ንገረን። ጥያቄ ምንድነው? አዎ አይ ስታነበው እየሰማሁ ነበርና እስኪ እንዴት ስላልገባኝ ነው እኔ እንዴት አድርገህ እንደተረዳኸውና አይነ መጭማጫ እግዚአብሔር አያስገባ ምናምን ላልከው እስኪ መጽሐፉን አሁን ታወጣዋለህ ካልደበረ ፈቃደኛ ከሆንክ እኮ አንብበነዋል፣ አይተሃል። ጥያቄህ በእርሱ ላይ ምንድነው? ጊዜ ለመቆጠብ ጥያቄህን ጠይቀን። ያልተረዳኸው ነገር ምንድነው? ጥያቄ አይ ያልተረዳሁት ሳይሆን አንተ ያልተረዳኸው ነው የምነግርህ። ሁሱ ለምን ነው ያልተረዳኸው? ምክንያት እኔ ምን ነበር ያልኩት? አንተማ አይነ መጭማጮቹ እነዚህ ጉዳት ያላቸው በጥቁሉ ወደ መቅደስ አይገቡም ነው ያልከ አንተ። እና ከምን አንፃር እንደተባለ አልተረዳኸውም። ኖ ቆይ መጽሐፉ እንደሱ ይላል አይደለም? እኔ እንዳልኩት እና ይሄ ትእዛዝ የሚባለው ለነማን ነው ያለ ይላል እኮ። ግን ከምን አንፃር ነው የፈታኸው አንተ? መጽሐፉ ይላል አይደለም ነው ሁሱ። ይኸውልህ አንድ ነገር ልንገርህ፣ አንዳንዴ መጽሐፉ ከምን አውድ ነው የሚፈታ የሚለውን ማወቅ ጥሩ ነው። መጽሐፉ ይላል ወይስ አይደለም? አሁን ያልከውን አንተ የደገምከውን ነው ያልኩት። መጽሐፉ ይለዋል አይለው? መጽሐፉ የሚለው ከምን አንፃር እንደሆነ ፍቀድልኝ አብራራለህ። ከምን አንፃር እንደሆነ መጽሐፉ ይላል ወይም አሁን ያልከውን አንተ ብለሃል ብለህ ይላል። መጽሐፉ እኮ አለ፣ መጽሐፉ ላይ ያለ ከምን አንፃር ተባለ የሚለውን አንተ አልተረዳኸውም። ዝም ብለህ ነው አንተ ጥሬውን ያነበብከው። አባቶች የጫኑህን ትርጓሜ ተናገር። ግን መጽሐፉ አንተ እንዳልከው አይልም አትበል፣ ዋሽተሃል አትበል። ትርጓሜ አይደለም በቃ ለኔ ከራስ ሁሱ እኔ ከራሴ አንዳንተናገርም እንደነበርኩ እናገራለሁ። ንግግሬም ቀን ነው በማስረጃ ከመጽሐፋችሁ እንጂ አለመጽሐፋችሁ አይደለም። አጫጭር ሰዎች ወይንም አይነ መጭማጫ ከካም ቋቁቻ የሚሆኑ ሰዎች መቅደሴን ያረክሳሉ ብሏል እግዚአብሔር። ወደ መቅደሴ እንዳይቀርቡ ብሏል አላለም? ይኸውልህ ወደ ቅድስተ ቅዱሳን እንዳይገቡ። አሁን ቅድም አንተ ምን አልክ? ጅብሪል ውሻ የማይገባበት አላህ ስለሚረክስ ለሐቅ ስላለው ነው አልክ። እነዛ አይገባም የተባሉት አዳምጠኝ ልንገርህ። እነዛ አይገቡም የተባለበት ምክንያት አይሁስ ለመከራከር ምናምን አይደለም። አሁን ተውና እና እዛው መጽሐፍ ላይ ቁምና የታሰበው ምንድነው? አስረዳን እስኪ። መጽሐፉን አውጣው አንድ ባንዳ አያነበብክ አንተ ላስረዳህ። ሰምተናል፣ አንተም ደግመሃል ቃሉን። ትርጓሜው ምንድነው ንገረን። አይነ መጭማጫ ትርጓሜ አይደለም፣ ቀጥታውን ነው የምነግርህ። ይኸውልህ አይነ መጭማጫ እነዛ አካለ ስንኩል አካል ጉዳተኛ ያለባቸው ምን አለ ከታች ላይ ምግቡን ይብሉ አለ። ነገር ግን ቅድስተ ቅዱሳን ገብተው ማዘጋጀት አይችሉም። አሁን አንተ ምን አልክ? አላህ ቤተ መቅደስ አይነ ስውሮችን ቢሆን ይገባሉ አልክ። ረበ ፈጣሪ መጽሐፍን አብራርተህ ስጨርስ አላህ ብለህ ትጀምራለህ። ችግር የለም ጨርሰሃል። ነገር አይደለ? እነዛ ደግሞ የተባሉት ለምሳሌ አንድ አንካሳ ሰው ገብቶ መስዋዕቱን ማዘጋጀት አይችልም። ለምን? ደካማ ስለሆነ። አንድ አይነ ስውር ግባ ብትለው ገብቶ ማዘጋጀት አይችልም። ለምን? ደካማ ስለሆነ ስለማይችል። ነገር ግን ምን አለ? ምግቡን ይመገቡ። እንደሱ ያለህ ማለት ነው። ምግቡን ይመገቡ ነው ገብቶ ማዘጋጀት ስለማይችል ነው አለ ይሄ ሰው መጽሐፉ ላይ ሲዋሽ። ነገር ግን መጽሐፉ የሚለው ስለሚያረክሱ ነው ያለው። ላውጣልህ እንዴ? ስለሚያው እና ቅዱስ መስዋዕትን አይነ መጭማጫ ካይኑ ምን ይወጣል? ማዘጋጀት አይችሉም። መብላት ግን ይችላሉ እኮ ነው የሚል ሁሱ። አጫጭር አድርጎ የፈጠራቸው ማን ነው? ይሄን ችግር በራሳቸው ላይ ያመጡት ራሳቸው ናቸው ወይንስ አምላክ ራሱ ነው አጭር አድርጎ በዚህ ይሄን ችግር ያመጣባቸው? ይኸውልህ አንድ ነገር ልንገርህ፣ መስዋዕት ማዘጋጀት አይችሉም።
አጭር መሆን ኃጢአተኛ ነው አላለም። አጭር መሆን ኃጢአተኛ ነው። አንድ ሰው አይነ ስውር ቢፈጠር የኃጢአት መገለጫ ነው። ያረክሳሉ አለ እግዚአብሔር። የሚያረክሱት እሱ ለምሳሌ አይነ መጭማጫ ቢገባ ቅዱስ መስዋዕቱን ያረክሳል። ለምን? ከአይኑ የሚወጣ ነገር ስላለ። ምንድነው ከአይኑ አይነ መጭማጫ? አሁን ቻይናዎች አሉ ከአይናቸው ምንድን ነው የሚወጣው አይነ መጭማጫ? የቻይናው ያንኛው የሚመጣው በሰዓቱ በብሉይ ኪዳን ለምጽ አለ። በለምጽ ሲመቱ ጉዳት ይደርስባቸዋል። ስለዚህ መስዋዕቱን ስለሚያረክሱ ነው። ስለ ለምጽ አላወራም አንቀጹ። ለምጽ የለም እለፍሱን። አይነ መጭማጫዎች ወይንም አይናቸው ትናንሽ የሆኑ ሰዎች ምንድነው ከአይናቸው የሚያመጣው ችግር? አንድ አይነ ካፋቸው ፈሳሽ ነገር አይወጣም። አንደኛ ያቆ ወደ ቅዱስ ሲጀመር የሚል መስዋዕት ለማዘጋጀት ነው። ከአይናቸው የሚወጣ ብሎ ነበር። አሁን ካፋቸው የሚወጣ ነገር የለም ወይ አለ። ሁሱ ልንገርህ አይ ሁሱ የለም። አይ ተው፣ እኔ አንተ ጋር መጨቃጨቅ ፈልጌ ያለውን እውነታ ነው። ስለ መጽሐፉ ስላለ ታነበዋለህ። ወደ ኋላ ተመለሰ። ይሄ እኮ ለአንተ ይጠቅምሃል ለመከራከሪያ። የእኛን መጽሐፍ ማወቁ ትጠቀምበታለህ አንተ። ግን ልንገርህ የሚለው ከላይ ጀምረህ መስዋዕት የሚያዘጋጁ ጭቆ የመረጠ አጫጭሮችን ሰዎች ያረክሳሉ ብሎ የሚናገር መጽሐፍ አምላክ ራሱ ተጠባቸው አፈጣጠር ፈጥሮ አረጋ በለ ወደ በፈጣሪ ይሄ ምን አለ ስለማይችሉ ነው ከአይናቸው የሆነ ነገር ስለሚወጣ ነው ብዙ ትርጓሜ ሰጠ በራሱ። ነገር ግን መጽሐፉ የሚለው ምንድነው? ስለሚያረክሱ ነው አለ። ያሰላም ስለሚያረክሱ እርኩሶች ናቸው ይላቸዋል። ይሄ ብቻ አይደለም፣ ሴት ልጅን በወር አበባ ጊዜ እርኩስ ናት ይላል አይደል እግዚአብሔር። እሷን ራሷን ማለት ነው እርኩስ ናት ይላታል። እርኩስ ናት ለሚለው እኮ ቁርአን ላይም አለ። ሁሱ የሴቶች ምዕራፍ ላይ አለ እኮ ምዕራፍ 4 ጀምሮ አለ። እርኩስ አትቅረዋት የሚል አለ። ወዴት ነው የምታመጣው? አየሽ ኦኬ፣ ቁርአን ላይ እርኩስ ናት የሚለውን አሳየን። የቱ ጋር ነው ያልከው? በወር አበባችሁ ጊዜ የሚል አለ የሴቶች ምዕራፍ ላይ አይቼዋለሁኝ። ግን ወደዚህኛውን እንተውና አለ እርኩስ ናት በዛ ጊዜ አትቅረዋት፣ ከነጻሽ በኋላ ግን ቀረቧት፣ የነካችሁም ሁሉ ይረክሳል። አታዳም እንደ ማውራት ብቻ ነው እንዳይችል አዳም እሷን እርኩስ ያላት የቱ ጋር ነው በቁርአን ላይ? እኔ ግን መጽሐፍ ቅዱስ ላይ ሴቶችን እርኩስ እንዳላቸው እግዚአብሔር ያሳያል። ሴት ልጅ በመጽሐፍ ቅዱስ በጣም የተናቀች ነች። እግዚአብሔር እርኩስ እያለ ነው የሚጠራት። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ ከራሳችሁ መጽሐፍ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱስ ነው። አሁን ላሳየህ ነው ሴቶችን እርኩስ እንዳላቸው እግዚአብሔር። ነገር ግን አንተ በቁርአን ላይ አንዲት ቦታ አላህ ሴትን እርኩስ እንዳላት ልታመጣ አትችልም። የቱ ጋር ነው እርኩስ ያላት? ማስረጃ አምጣ አለ ብለሃል። የቱ ጋር ነው ያላት? አጸያፍ ናት የሚል የለም። ሴት ልጅ አጸያፊ ናት የሚል የለም። ሴቷን በፍጹም እንደዛ አይላትም። ሴት ልጅ ውድ ነች ብሎ ነው የሴቶች ምዕራፍ ላይ በማንስትሬሽን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሴት ሲናገሩ አጸያፊ ናት ሳይሆን ውድ ፍጥረት ነች ነው ያሉት። ማስረጃ قال النبي صلى الله عليه وسلم لا تكرهوا البنات فإنهن المؤنسات الغاليات። አረብ ሀገር የምትኖሩ ሙስሊሞችም ክርስቲያኖች ሴቶች ልጆችም ትሰማላችሁ። ጋሊ ነው ይሄ ነገር ሲሉ ምን ማለት ነው? ልጆች እስኪ ኮሜንት ላይ ጻፉት። ጋሊ ማለት ነው ትርጉሙ ይጽፉልሃል። አሁን ሙስሊሞችም ክርስቲያኖችም የማዳም ቅመሞች ጋሊ ማለት ነው። ይሄ ኮሜንት ላይ ውድ ማለት ነው። ሴት ልጅ በእስላም በዚህ ቃል ነው የተገለጸችው። ላሳየ ይችላል። አሁን ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ የዚህ ዓለም ውድ ፍጥረት ነች ብሎ ነው የገለጿት። لا تكرهوا البنات فإنهن المؤنسات الغاليات። እንደ መጽሐፍ ቅዱስ ከተባለ ሴቶች እርኩሶች ናቸው ተብሎ ነው የተገለጹት። አንደኛ በምትወልድ ጊዜ እርኩስ ነች። የወር አበባን በምታይ ጊዜ እርኩስ ነች። ከርሷ የሚወጣውን ደም ቢል ችግር የለውም ነበር፣ እንስማማለንሽ። ያ ነገር ደም እርኩስ ነው ግን ነገር ግን መጽሐፍ ቅዱስ ላይ እንደዛ አይደለም። ደሙን ሳይሆን እርሷን ራሷን ነው እርኩስ የሚላት። ተመልከቱ፣ ማስረጃ ላሳያችሁ። መጽሐፍ ቅዱስ ላይ ያውና ምን ይላል እግዚአብሔር እዚህ ጋር ስለ ወር አበባ እየተናገረ ያለ
ሴት ፈሳሽ ነገር ቢኖርባት አለ ስለ ወር አበባዋ ማለት ነው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው አለ እግዚአብሔር። የሚነካት ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው አለ። የምትቀመጥበትም ነገር ሁሉ እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው አለ። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትም መኝታ ሁሉ እርኩስ ነው። ያ ሰላም። አሁን ስለዚህ አየህ አይደል እስካሁን እርኩስ ነው ያለው እርሷን የሚነካት እርሷን የደሟን ምናምን ነው አይደለ? እርሷንስ እርኩስ ያላት መጽሐፍ ቅዱስ የት ነው? ኑ እዚህ ጋር ተመልከቱ። ኑ እዚህ ጋር ተመልከቱ። ሴትም አለ ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ፈሳሽ ወይንም ደሟ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ ርኩሰት ወራት ትሆናለች። ምንድናት? እርኩስ ናት ብላችሁ አንድ ኮሜንት ላይ ጻፉት። ይቅርታ ለክርስቲያን ሴቶች ክብር ሲባል እንዳትጽፉት ይቅርታ። ግን መጽሐፉ ያው እርኩስ ናት ብሎ መጽሐፍ ሴቷን ራሱ ይገልጻታል። እርኩስ ናት። ከምን የተነሳ ነው እንደዚህ ያለው? ላይ አነበብከው እኮ ከደሙ የተነሳው ከፈሳሹ ከርግማን ከደሙ የተነሳ ነው እንደዛ የሚለው። አዎ ስለዚህ ስለ ደሙ ቢናገር ችግር የለውም ብዬ ነበር። ግን ናት ብሎ ራሱ ያንኛው ከርግማን አሁን ጥያቄውን ሽፍት አረከውና ወደዚህኛው መጣ። ሁሱ እኔ እዛ ላይ ቁሜ አተረጓጉም አልተረዳኸውም የፈታህበት በዛው ሁሱ እኔ ልከራከርህ አይደለም። ግን ደግሞ አንዳንዴ የምትረዳበት መጽሐፍ ቅዱስ እንዴት ነው የሚረዱት ብለህ ብትጠይቅ ጥሩ ነው። ይሄን እነሱ እንዴት ነው የሚተረጉሙት ብለህ ብትል ጥሩ ነው። እኛ አይደለንም የምንረዳው ራሱ መጽሐፉ ያስቀመጠው ነገር ነው። እሺ ምን አይውል ከላይ ሲጀመር ቅድም እንደዚህ ያላቸው መስዋዕቱን የሚሰሩትን ነው። የሚሰሩት ደግሞ ቅዱስ መስዋዕት ስለሆነ ስለዚህ የተቀደሰ መስዋዕት ስለሆነ አንደኛ አካል ጉዳተኛ ናቸው፣ መስራት አይችሉም፣ ይደክማል፣ አጋዥ የለም፣ አንድ ሰው ነው የሚገባ። ወደ ቅዱስ ቅዱሳን ሊያዘጋጁ የሚችሉ መስዋዕቱን የሚያቀርቡትን ሲመርጥ ነው እንጂ እንደው እናንተ እንዲናችሁና የረከሳችሁ ማለት አይደለም። ከላይ ጀምረህ እንዴት እንዳዘዘው በደንብ ማየት አለብህ ያለ ራሱ መጽሐፍ ቅዱስ ይመልስልሃል። አንተ የምትፈልገውን ብቻ ነው ቆርጠህ ያየኸው። እኔ እኮ ሰምቻለሁ። እንዴ ታዲያ እንዴት ቅዱስ መስዋዕት የሆነ ካይኑ መጭማጫ ያለበት አካለ ስንኩል አንደኛ መስራት ይደክማል፣ መስራት አይችልም፣ የሚያግዝ የለም። ቅዱስ ቅዱሳን የሚገባ አንድ ሰው ነው። ስለ መስዋዕት ማዘገጃጀት ነው የሚያወራ። ለመስዋዕት ደግሞ እርኩሶች እንዴ ምን ሆነ ነው? ይሄ ሲናገር በብሉይ ኪዳን ልንገርህ ሁሱ አንዴ ትንሽ ደቂቃ ስጠኝ ታወራለህ። አንተ ጥሩ ልጅ ነህ። አንተ እውነት ለመናገር እግዚአብሔርን ትንሽ አዳምጠኝ። ቆይ ልንገርህ ነገሩን ክሪል ላድርግልህ። ይሄ የሚያወራው ስለ ብሉይ ኪዳን ሕግ ነው። አሁን እኛ ያለንበት ደግሞ የአዲስ ኪዳን ላይ ነን። እኛ የምሕረት ዘመን ላይ ነው። አሁን የብሉይ ኪዳን መስዋዕት የለንም። በደንብ አድርጌ ልንገርህ። ነገር ግን ይሄ የተነገረው መስዋዕትን ስለማዘጋጀት ነው። ችግር የለም ተከታይ ስላለ ሰላም ነው ወንድሜ አለ። እኔ ጌታ እንዴት አለ? ጾም አሪፍ ነው። ምንድነው ሴት ልጅ በክርስትና የኃጢአት ሁሉ መነሻ የሆነችው? የኃጢአት ሁሉ ቆይ ከምን አንፃር እንደሆነ እሱ እዚህ ላይ ቁመን አሁን እንትኑ እንዳይዘባረቅ ቆይ እዚህ ላይ እንቁምና ያንኛው ያልተባለ ስለተባለ ያ የተባለው በብሉይ ኪዳን ነው። በብሉይ ኪዳን በብሉይ ኪዳን በእናንተ አስተምሮ መሰረት ኢየሱስ ክርስቶስ ነበር አይደል? እግዚአብሔር ነበር። አዎ። እና ይህንን ሕግ ያወጣው እግዚአብሔር ነው አይደል? እግዚአብሔር ዛሬም አለ፣ ወደፊትም አለ፣ ሁሌም የነበረ ነው። በአዲስ ኪዳን ደግሞ ይህንን ሕግ ያወጣው ማን ነው ያልኩት? አባ እግዚአብሔር ነው ያወጣው። ቆይ አንዴ ወደ ሕጉ እንመጣለን። ይሄንኛው አንዴ አሁን አይኑ ችግር የለም። እኔና ሁሱ አንድ ነን። መጽሐፍ ሁሱ ምዕራፍ 10 ቁጥር 30 እኔና ኧረ ተው የኢየሱስን ሐቅ አትብሉ። ላስረዳ በደንብ አድርጌ። እውነት እኮ እየጠየኩ እኮ ነው። ገና ሳልጠይቅ
ታልጠይቀህ ገና አይኑ መጭማጫ የሆነ ሰው ወይ ደግሞ መጭማጫ ማለት አይኑ ደቃቃ የሆነ ሰው ምን በደለ? በስነ ስርዓት ያያል። አይኑ የአንድ ሰው ትልቅ ነው፣ የአንድ ሰው ትንሽ ነው። ምን በድሎ ነው የማይገባው? በጣም ጥሩ። አሁን ጠይቀኛል። ትንሽ ጊዜ ስጠኝ በል። እኔ እንደሰማሁ አጥር አድርገህ አሁን እንትን እንዳትለኝ ሳልኖር እንደባለፈው አርቅቄው ልምጣ ምናምን እንዳትል አጥር አድርገህ በዚህ አለልም። የኔ ጌታ በጣም እወዳችኋለሁ። የምሬን ነው። እግዚአብሔር በሚያውቀው አንተ ነህ ለካ። እሺ የኔ ጌታ ምን መሰለህ፣ አሁን አይነ መጭማጫ ከምን የሚባለው ምን መሰለህ፣ በብሉይ ኪዳን መርገም የሚባል ሕግ አለ። ሰዎች እግዚአብሔርን ሕግ አላውቅ ሲሉ በለምጽ ይመታሉ። በዛ ምክንያት ወደ ቅዱስ ቅዱሳን መስዋዕት ገብተው ማዘጋጀት አይችሉም። በለምጽ ይመቱ ነበረ በብሉይ ኪዳን። እኛ ሕግ አለ በብሉይ ኪዳን አይደለም። አሁን አይኑ ደቃቃ የሆነ ሰው የምን ለምጥ አለበት? ምን አደረገ? አይኑ መጭማጫ አይኑ የጠበበ እኮ ማለት ማየት የተሳነው ነው እኮ ነው። ወደ ቅዱሳን ገብቶ መስዋዕት ማዘጋጀት ማየት የተሳነው ማለት አይደለም። ተው አማርኛ እንችላለን። አማርኛማ በአንድ ሀገር ወንድም ማለት አብረን እየኖርን እኮ አይኑ መጭማጫ ማለት አይኑ ደቃቅ የሆነ ሰው አይኑ ትልቅ ያልሆነ ሰው ማለት ነው። የመጀመሪያ ለእግዚአብሔር መስዋዕት የሚያዘጋጅም ሆነ መስዋዕቱ